ሰላም ሰላም ወደ ቻናሌ ተከታዮች እንኳን ወደ ቻናሌ የመጣችሁ። ለዛሬ የምናየው ደግሞ አሁን በቤተ ክርስቲያንና በሕዝበ ክርስቲያኑ እየደረሰ ያለው መከራ በሶስት ፓርት ከፋፍለን የምናየው ይሆናል ማለት ነው። በመጀመሪያ የምናየው እንግዲህ በታሪክ በተለያዩ ጊዜያት በተለያዩ ቦታዎች የተነሱ የሙስሊም ስልጣኔዎች በቤተ ክርስቲያንና በሕዝበ ክርስቲያኑ ያደረሱትን መከራ በፓርት ዋን እናያለን ማለት ነው። ይህንን የምናየው ለምንድን ነው? ለማነሳሳት ወይም ለሌላ ዓላማ ሳይሆን ከታሪክ ተምረን እምነታችን እንድንጠብቅ በማሰብ ነው ማለት ነው። በሁለተኛ ፓርቲ የምናየው እንግዲህ በአሁን ዘመን እኛ አሁን አይናችን እያየ ጆሮአችን እየሰማ አሁን እየኖርንበት ባለው ዘመን በቤተክርስቲያንና በሕዝበ ክርስቲያኑ እየደረሰ ያለው መከራ ከአርሲ ጀምሮ በተለያዩ ቦታዎች እየተደረገ ያለውን ነገር ምንድን ነው? ዓላማው ምንድን ነው? ፋይናል ግቡ ምንድን ነው? በግልጽም በድብቅም እየተደረገ ያለው ነገር ከኋላስ ማን ነው ይህን እያስፈጸመ ያለው የሚለውን በተለያዩ መረጃዎችን እያስደገፍን እናያለን ማለት ነው። በመጨረሻ በፓርት ደግሞ እኛ ምን እናድርግ? እንግዲህ እነዚህ ታሪኮችን ካየን በኋላ ምን እናድርግ? ከክርስቶስ ወደ ሐዋርያት ከሐዋርያት ወደ ሐዋርያት እንዲህ እያለ በትውልድ ቅብብሎሽ ያገኘነው ትክክለኛ የክርስትና እምነት እንዴት ከትውልድ ወደ ትውልድ እናሸጋግራለን የሚለውን በመጨረሻ እናያለን ማለት ነው። እንግዲህ እስከ መጨረሻ አብራችሁን ቆዩ። ለቻናል አዲስ የሆናችሁ ላይ ሰብስክራይብ በማድረግ ቤተሰቡን ለሁሉም የሚዳረስ ደግሞ ይህን ሼር በማድረግ ጀምሩት ማለት ነው። ወደ መጀመሪያ ስንመጣ እንግዲህ በታሪክ በድሮ ታሪክ የቤተክርስቲያን መናገሻ የነበሩ በኋላ ግን በተለያዩ ዘመናት በተነሱ የሙስሊም ስልጣኔቶች ሙሉ በሙሉ ታሪካቸው፣ ክርስትናቸው፣ ማንነታቸው የተቀየሩ ቦታዎች አንድ ባንድ እያነሳ እናያለን ማለት ነው። በመጀመሪያ የምናገኘው እንግዲህ በቤተክርስቲያን ታሪክ ትልቅ ቦታ የሚሰጣት በጊዜውም የክርስትና ትልቅ መዳረሻ የነበረችው ቁስጥንጥንያ ናት ማለት ነው። እንግዲህ ይህቺ ቁስጥንጥንያ የምትባለው ቦታ በቤተክርስቲያን ታሪክም እንደምናውቀው የክርስትና ዋና መናገሻ የነበረች ዋና መናኸሪያ የክርስትና መናገሻ የነበረች ቦታ ነው እቺ ቁስጥንጥንያ ማለት ነው። እቺ ቁስጥንጥንያ እንግዲህ የምስራቅ ኦርቶዶክስ ዋና ማዕከል ነበረች። ይሄ በታሪክ ደግሞ ይሄ የባይዛንታይን ኢምፓየር ብለን የተማርነው የምስራቅ ሮማ ክፍል ማለት ነው ዋና የክርስትና ማዕከል እንደነበረች ታሪክ ይነግረናል። ይሄ ብቻ አይደለም። እቺ ቁስጥንጥንያ የምትባለው እንግዲህ የተመሰረተችው በ330 ዓመተ ምህረት በንጉሱ ቆስጠንጢኖስ ዘመነ መንግስት እንደነበረ ታሪክ ይነግረናል። እንግዲህ ከተመሰረተች ለ1000 ዓመታት እንግዲህ ክርስትናን ጠብቃ ክርስትናን እየሰበከች የክርስትና ማዕከል ሆና ቆይታ ነበረ። ይሄ ብቻ አይደለም። ትልቁ የክርስትና ዶግማ የሆነው የነገረ መለኮት ወይም ደግሞ የሚስጥረ ስላሴ እንግዲህ የስላሴ የአብ የወልድ የመንፈስ ቅዱስ የመለኮታዊ አንድነት ያጸኑበት ቦታ ነው ማለት ነው። እንደሚታወቀው በቤተክርስቲያን ከምንቀበላቸው ትላልቅ ጉባኤያት እንግዲህ አንዱ ጉባኤ ቁስጥንጥንያ እንደሆነ ይታወቃል። ይህን ጉባኤ እንግዲህ የተካሄደው በዚህች ቁስጥንጥንያ የምትባለው ቦታ ነው። በ381 እንግዲህ መቅዶኒዮስን ለማውገዝ የተሰበሰቡ ሊቃነ ጳጳሳት ወነአምን በመንፈስ ቅዱስ እግዚእ ማሕያዊ ዘሰረጸ እምአብ ብለው የአብ የወልድ የመንፈስ ቅዱስ መለኮታዊ አንድነትን ያስተማሩበት ትልቅ ቦታ ነው ማለት ነው። ይሄ ብቻ አይደለም። በጥንታዊነትም በታሪክም ትልቁ የዓለማችን ካቴድራል ቤተክርስቲያን የሃጂያ ሶፊያ መገኛም ነው ይሄ ቁስጥንጥንያ የምንለው ማለት ነው። እንግዲህ ይህንን ሆኖ ሳለ በ1453 አካባቢ ማለት ነው በተነሳ የሙስሊም ስልጣኔት ወይም ደግሞ በመሐመድ ዳግማዊ ወይም በመሐመድ ሰከንድ የሚመራው የኦቶማን ቱርክ ኤምፓየር ማለት ነው ወደዚህ ቦታ ተንቀሳቀሰች፣ ቦታን ተቆጣጠራት ማለት ነው። ይህንን የኦቶማን ኤምፓየር ሙሉ በሙሉ ከተቆጣጠራት በኋላ እንግዲህ ማንነቷም ታሪኳም በዛ አብሮ ይቀየራል ማለት ነው። ሙሉ በሙሉ አሁን ቱርክ ተብላ በሚጠራ ቦታ ምን እንዳለች ይታወቃል። በድሮ የክርስትና ዋና ማዕከል መናኸሪያ ነበረች። አሁን ግን ዋና የሙስሊም ማዕከል ሆና ትገኛለች ማለት ነው። ይሄ ብቻ አይደለም። ያንን የነበረው ትልቁ ካቴድራል ቤተክርስቲያን ማለት ነው ወደ እዛው እያለ ወደ መስጊድነት ተቀየረ ማለት ነው። ስሟም ተቀየረ።
ቁስጥንጥንያ ትባል የነበረው እንግዲህ ስሟን አቦ ተቀየረ። ምን ሆነች? ኢስታንቡል ወይም ደግሞ ኮንስታንቲኖፕል ተብላ ተጠራች ማለት ነው። እቺ ከተማ እንግዲህ በቱርክ ውስጥ ከሚገኙ ትላልቅ ከተሞች አንዷ ናት፣ ኢስታንቡል የምትባለው ማለት ነው። በሁለተኛ የምናያት ቦታ እንግዲህ አንጾኪያ ናት። አንጾኪያ በክርስትና ታሪክ ውስጥ በጣም ትልቅ ድርሻ የነበራች የክርስትና ምሰሶ የነበረች ቦታ ናት ማለት ነው። ቅዱስ ጳውሎስን ወደዚች ቦታ እየተዘዋወረ ያስተምር እንደነበረ በታሪክ እንረዳ። ይሄ ብቻ አይደለም ግን በመጀመሪያ የክርስቶስ ደቀ መዛሙርት ማለት ነው 12 ሐዋርያት ክርስቲያን ተብሎ የተጠሩባት በዚች ቦታ ነበረ፣ በአንጾኪያ ማለት ነው። እቺ አንጾኪያ እንግዲህ የት ነው የምትገኘው? አሁን በቱርክና በሶሪያ መካከል ማለት ነው። አብዛኛው ፓርቱ በቱርክ ይገኛል። ትንሽ ፓርቱ ደግሞ ወደ ሶሪያ፣ ትንሽ ጂኦግራፊው ተቀይሮ ሊሆን ይችላል፣ ግን አሁን አብዛኛው ፓርቱ በቱርክ እንደሚገኝ ነው። እቺ አንጾኪያ እንግዲህ ለብዙ ዘመናት የክርስትና መዳረሻ ሆና ቆይታ ነበረ። በኋላ ግን በሙስሊሞች መምጣት ምክንያት የአረብ ሙስሊሞች በሰባተኛው ክፍለ ዘመን በፈጸሙት ወረራ ምክንያት እየተዳከመች ትመጣለች ማለት ነው። በመጨረሻም በ12ኛው መቶ ክፍለ ዘመን ሙሉ በሙሉ አንጾኪያ በቱርክ ውስጥ ማለት ነው አጠቃላይ ወደ እስልምና ትቀየራለች ማለት ነው። በሶስተኛ እንግዲህ በዓለም ደረጃ ትልቅ የቤተክርስቲያን መናገሻ የነበረች ከኢየሩሳሌም እና ከሮም ቀጥሎ እስክንድሪያ ናት ማለት ነው። የአሁኗ ግብፅ እስክንድሪያ የአሁኗ ግብፅ ማለት ነው። እንግዲህ ይህች እስክንድሪያ የምትባለው የተመሰረተችው በማርቆስ ወንጌላዊ እንደሆነ ይነገራል። ከአምስቱ ታላቅ የቤተክርስቲያን ጥንታዊ ታላቅ ቤተክርስቲያን መንበሮችም አንዷ ናት፣ መንበረ እስክንድሪያ ማለት ነው። እቺ እስክንድሪያ እንግዲህ ለብዙ ዘመናት ክርስትናን ስትሰብክ የክርስትና ማዕከል የፓትርያርክ ማዕከል ሆና ለብዙ ዘመናት ስታገለግል ቆይታለች ማለት ነው። እቺ እስክንድሪያ እንግዲህ ታላቅ የቤተክርስቲያን ሊቃውንት አባቶች እንግዲህ መሰረታቸው ከዚህ ነበረ ማለት ነው። ከዚህ የወጡ ናቸው። እነ ቅዱስ ቄርሎስ፣ እነ ወንጌላዊ ማርቆስ፣ እነ አትናቴዎስ፣ እነ ቀለሜንጦስ፣ እነ ኦሪገን እነዚህ ታላቅ የቤተክርስቲያን ሊቃውንት የተነሱት እንግዲህ ከዚህ ከእስክንድሪያ ከግብፅ አካባቢ እንደነበረ ለብዙ ዘመናትም በክርስትና ጸንታ እንደነበረች በታሪክ የምንረዳው ነው። በኋላ ግን በ641 ዓመተ ምህረት እስልምና በመምጣቱ ምክንያት በአሚር ቢን አልአስማን የሚባለው የአረብ እስላማዊ ጦር ማለት ነው በዛ እስላማዊ ጦር ስር ወደቀች ማለት ነው። በዛን የእስላማዊ ጦር ስትወድቅ እንግዲህ እስክንድሪያ ወይም ደግሞ ግብፅ ሙሉ በሙሉ በሚባል መልኩ ትንሽ የኮፕቲክ ኦርቶዶክስ ተከታዮች አሉ። አሁን በእስክንድሪያ የኮፕቲክ ተከታዮች አሉ። ነገር ግን አብዛኛው 90% በሚባል መልኩ ሙሉ አጠቃላይ ወደ እስልምና ተቀይራለች አሁን ግብፅ ማለት ነው። ሌላኛው እንግዲህ በድሮ ዘመን የክርስትና መናገሻ የነበረች በኋላ ግን ወደ እስልምና ሙሉ በሙሉ በሚባል ደረጃ የተቀየረች እንግዲህ ሰሜን አፍሪካ አካባቢ በተለይም በቱኒዚያ፣ ሊቢያ እና አልጄሪያ አካባቢ ማለት ነው። ይህን ቦታ እንግዲህ በታሪክ ትልቅ የቤተክርስቲያን መናገሻ እስልምና ከመምጣቱ በፊት ዋና የክርስትና ማዕከል የሊቃውንት ማዕከል እንደነበረ የቤተክርስቲያን ታሪክ የምንረዳው ነገር ነው ማለት ነው። እንግዲህ ከዚህ የተነሱ ሊቃውንቶች እንግዲህ እነ ቶርቱሊያን እና አውጉስጢኖስ እነዚህ ትላልቅ የነገረ መለኮትና የፍልስፍና አባቶች እንግዲህ ከዚህ ቦታ እንደተነሱ የቤተክርስቲያን ታሪክ ይነግረናል ማለት ነው። በኋላ ዘመን ግን እንግዲህ በኡመድ ከሊፋዎች ወረራ ስር ወደቀች ማለት ነው። እቺ ሰሜን አፍሪካ የምትባለው ቦታ በተለይ በቱኒዚያ፣ አልጄሪያ እና ሊቢያ አካባቢ ይህን ቦታ በኡመድ ከሊፋዎች ወረራ ምክንያት ሙሉ በሙሉ በሚባል መልኩ ወደ 99 በሚባል መልኩ ማለት ነው ወደ እስልምና ተቀይረዋል ማለት ነው። እንግዲህ ቤተክርስቲያን ታሪክ በጣም ትልቅ ቦታ የሚሰጣት የነበረችው በድሮ ዘመን የክርስትና ዋና ማዕከል ሰንተር ኮር የነበረችው ቱርክ ናት። የአሁኗ ቱርክ ማለት ነው። አብዛኛው ቤተክርስቲያን የተደረጉ ጉባኤያት እየተደረጉ የነበሩ አስተምህሮዎች አጠቃላይ በዚህ ቦታ ነበረ፣ በቱርክ ማለት ነው። አሁን ግን እቺ ቱርክ የምትባለው ሙሉ በሙሉ ምን እንዳለች አሁን እናውቃለን። አሁን ዮሐንስ ወንጌላዊ ቅዱስ ዮሐንስ ማለት ነው ሰባቱ አብያተ ክርስቲያናት ብሎ በራእይ ዮሐንስ የጻፋቸው በዚህ በቱርክ ይገኛሉ።
መገኛቸው የት ነበረ? ቱርክ ነበረ። ይሄ ብቻ አይደለም። ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ፣ ጉባኤ ኒቂያ፣ እነዚህ ጉባኤያትም የተደረጉት የት ነው? እዛ ቱርክ ማዕከል ማለት ነው። ስለዚህ ቱርክ በክርስትና አስተምሮ በክርስትና ታሪክ ውስጥ በጣም ትልቅ ድርሻ የነበራች በኋላ በተነሱ የሙስሊም የኦቶማን ኤምፓየር መምጣት ወይም ደግሞ በመሐመድ ሰከንድ ወረራ ምክንያት ሙሉ በሙሉ ወደ እስልምና የተቀየረች ማንነቷም ታሪኳም የተቀየረች ከተማ ናት ማለት ነው። እንግዲህ የውጭ ዓለም ይህን ካል ወደ ኢትዮጵያ ደግሞ አሁን ደግሞ በኢትዮጵያ ምንም እንኳን በኢትዮጵያ ታሪክ የነገሰ የሙስሊም ሱልጣኔ ባይኖርም በአንድ የተለየ አጋጣሚ በአንድ ወረራ ምክንያት የመጣው ኢብራሂም አልታዚ ወይም ደግሞ ግራኝ አህመድ ተብሎ የሚጠራው በቤተክርስቲያንና በህዝበ ክርስቲያን ላይ ያደረሰው ግፍ ምን እንደነበረ እናያለን ማለት ነው። ምንም እንኳን ሁላችን የምናውቀው ቢሆንም ለማስታወስ ያህል ይህንን ግራኝ አህመድ ብለን የምንጠራው በ16ኛው ክፍለ ዘመን የተነሳ ብዙ አብያተ ክርስቲያናትን ያቃጠለ፣ ለምሳሌ በሱ ዘመን ከተቃጠሉ ቤተክርስቲያን አንዱ በዘመን አፄ ካሌብ የተሰራ የአክሱም ጽዮን ማርያም ቤተክርስቲያን በጣም ያጌጠ ቤተክርስቲያን በሱ ዘመን ተቃጥሏል ማለት ነው። ይሄ ብቻ አይደለም። የደብረ ሊባኖስ ገዳምን በሱ ዘመን በዚህ ወረራ በአህመድ ግራኝ ወረራ ምክንያት ተቃጥለዋል። የተድባበ ማርያም፣ እነዚህ በጣም ትላልቅ ነው እያነሳ ያለው እንጂ በተለያዩ ያልተቃጠለ ቤተክርስቲያን ነበረ ለማለት ትንሽ ይከብዳል። አጠቃላይ የዞረ ቤተክርስቲያንን ሲያቃጥል ምዕመናንን ሲገል ካህናትን ሲያርግ እንደነበረ ታሪክ የሚያስታውሰው ነው ማለት ነው። እንግዲሁም የቤተክርስቲያን ትላልቅ መጻሕፍቶች በብራና የተጻፉ የሃይማኖት መጻሕፍት፣ የፍልስፍና መጻሕፍትን በብዙ እንደተቃጠሉ በዚህ ዘመን እንግዲህ የምናስታውሰው ታሪክ ነው። ከታሪክ አንስተን እንግዲህ በክርስትና እምነት ላይ እየደረሱ የመጡ መከራ እየደረሱ የመጡ ነገሮች ካየን በኋላ እንግዲህ አሁን ዘመን ደግሞ ምንድነው የተደረገ ያለው በግልጽም በድብቅም በቤተክርስቲያንና በሕዝበ ክርስቲያን ላይ የተደረገ ያለው ሴራ ምንድን ነው የሚለው ደግሞ በፓርቱ እናያለን ማለት ነው። እስከዛ ቸር ሰንብቱ። ለሁሉም እንዲዳረስ ሼር በማድረግ ለሁሉም አዳርሱ።